በፊቱ በምስጋና እንደቀረብን ለቅዱስ ቃሉ ለሚቀድሰው ቃሉ ለሚያንጸው ለሰው ልጅ የነፍስ ምግብ ብሎ እግዚአብሔር ለሰጠው ለሕግ ነው። ሰው ስጋው እንጀራ ያስፈልገዋል። ለስጋው እንጀራ ሰጥቷል። ለነፍስና ለመንፈሳችን ደግሞ ቃሉን የሰጠንና ቃሉን መስማት የነፍስን መመገብ ነው። እግዚአብሔር ይመስገን። ክፍል 4 ተሳሳተ እና በተከታታይ ነው የተማርነው። በጣም አስፈላጊ ነገሮች ናቸውና ፓርት 1 ሙሴን የጀመረው ፓርት 2 ፓርት 3 እና ፓርት 4 ዛሬ የምንማረው ነው። ይሄ ከገባን ሪሊ ቀን እያንዳንዱ ቀናችን በዚህ ምድር ላይ የምንኖርበት ኑሮ ይቀየራል። አሜን አሜን። ለእግዚአብሔር ክብር ይሁን። መጀመሪያ የምናነበው ክፍል ዛሬ የምንካፈለው ክፍል የሐዋርያት ሥራ ምዕራፍ 26 ከቁጥር 16 ጀምሮ ያለው ነው። ከ16 እስከ 18 ድረስ የሐዋርያት ሥራ ግብረ ሐዋርያት 26ኛው ምዕራፍ ከቁጥር 16 እስከ 18። ነገር ግን ተነሳና በእግርህ ቆም፣ ስለዚህ እኔን ባየህበት ነገር ለአንተም በምታይበት ወይም በተገለጥኩበት ነገር አገልጋይና ምስክር ትሆን ዘንድ ልሾምህ ታይቼሃለሁ ወይም ተገልጬልሃለሁ። የተሾመበት የተገለጠበት ሚስጥሩን ደግሞ 17 ቁጥር ላይ እና 18 ላይ አለ። የኃጢአትን ስርየት በእኔ በማመን በተቀደሱት መካከል ርስትን ባላጋራነት ወይም ወራሽነትን ያገኙ ዘንድ ከጨለማ ወደ ብርሃን ከሰይጣንም ስልጣን ወደ እግዚአብሔር ዘወር እንዲሉ ዓይናቸውን ትከፍት ዘንድ በሕዝቡና ወደ እነርሱ ከምልክህ ከአሕዛብ አድንሃለሁ። የምናሰምርበት የኃጢአት ስርየት በእኔ በማመን በተቀደሱት በደሙ ታጥበው ለተቀደሱት ከነሱ ጋር ርስት ወይም ወራሽ የዳኑ ሰዎች የመንፈስ አንድነት እንዲኖራቸው ከጨለማ ወደ ብርሃን ከሰይጣን ስልጣን ወደ እግዚአብሔር ዘወር እንዲሉ ዓይናቸውን ትከፍት ዘንድ ከሕዝቡና ከነርሱ ከምልክህ ከአሕዛብ አድንሃለሁ እስከሚጠራ ድረስ ነፍሱን ለጌታ አሳልፎ ነው የሰጠው። አገልግሎቱ እስኪያልቅ ድረስ ጠብቃል። በጣም ትልቅ ሚስጥር ነው ዛሬ የምንካፈለው። ግን ከክፍል 1 ጋራ ሁላችሁም በደንብ ዳይጀስት እንድታረጉት አበረታታችኋለሁ። እንጸልይ ወገኖቼ። እግዚአብሔር ጆሮአችንን ይክፈትል። በእውነት ዓይናቸውን ትከፍት ዘንድ ነው የሚለው። በተከፈተ በውስጥ ልቦና በበራ መንፈስ የሚሰማ ሰው እንዲያደርገን ይሄ መንፈስ ገባኝ፣ ዛሬ በራልኝ፣ ተገለጠልኝ። በነፍሴ ውስጥ ብርሃን በራ። ሃሌሉያ። በውስጤ ይሄ ብርሃን በራ እንድንል ዓይናቸውን ትከፍት ዘንድ የውስጥ ማስተዋላቸው መረዳታቸው ሪሊ መንፈሳቸው በሰማይ ያለው ምስጢር እንዲረዳ ይሄን ነው የላኩህ። ለዚህ ነው የታየው፣ ለዚህ ነው የሾምኩ። ቅዱስና ዘላለማዊ ሆነ በሰማይም በምድርም አንተ ብቻ አምላካችን አባታችን እግዚአብሔር ስምህ ይቀደስ፣
ልናመሰግንህ በፊትህ በዚህ ቆመናል። በዓይኖችህ ፊት ነን ጌታ አምላክ። በቀደስክልን በመረቅክልን ወደ አንተ እንደርስበት እንገባበት ዘንድ በሰጠህን በክርስቶስ ኢየሱስ ስም ወደ አንተ ደግሞ እንመጣለን ጌታ አምላክ። በዚህ ጊዜ ሁላችን በአንተ ፊት ነን። የምንሰማበትን መስማት፣ የምንረዳበትን መረዳት፣ እግዚአብሔር አምላክና አባቶ የምናውቀውን ዕውቀት ካንተ እንድንካፈል ቅዱስ መንፈስህን ስጠን። ከስጋና ከደም አድነን ጌታ፣ ከራሳችን ድካም አድነን። ይህ ጊዜ የመንፈስህ ጊዜ ይሆነልን። ነፍሴም ድና ቀረች የምንልበት፣ በሕይወቴ ዛሬ የአምላኬን ምስጢር ተረዳው፣ ኃይልን ለበስኩ የምንልበት፣ ቀንበር የሚሰበርበት፣ የጨለማው ስልጣን የገሃነም ደጆች የሚወድቁበት፣ የጠላት ቁልፉ የሚነጠቅበት፣ እግዚአብሔር አምላክ ሆይ መጋረጃው የሚነሳበት፣ ሰው ወደ ውስጠኛው የሚገባበት፣ አንተን ጌታ አምላኩና አባቱን ታርቆ በደም ታጥቦ በመንፈስ ተቀድሶ የቅዱሳን ርስት ውስጥ የሚገቡበት እንዲሆን ከውጭ እንዳይቆሙ ጌታ እንዲደርሱ ጸልያለሁ ጌታ። ከኖርን እድሜ ከሰጠን ይህንን አብራለን ጌታ። ከተፈጠርን ከኖርን እድሜ ከተጨመረ በዚህ ምድር ላይ እስትንፋስ ከሰጠህን ይህንን ግለጥልን፣ አድነን። በክርስቶስ ኢየሱስ ስም አሜን። እግዚአብሔር ይባርካችሁ። ይሄ ክፍል ስንነሳ መነሻው ዘፍጥረት ምዕራፍ 1 ቁጥር 2 ጋር ያለውን ሐሳብ ለመረዳት ነው። ይህን ሁሉ ቀን የወሰደው ዘፍጥረት ምዕራፍ 1 ቁጥር 2 ላይ ገና ይሄ ተፈጥሯዊው ፀሐይ ለሰው ልጅ ብርሃን የሚሰጠው ሳይፈጠር፣ አሁን ብርሃን የምንለው ሲነጋ የሚበራው ብርሃን አለ። ከዛ ወተን እንሰማራለን። ሲመሽ ደግሞ ፀሐይ ሰንሴት ገባች እንላለን፣ ጨለመ እንላለን። እና ያ ከመፈጠሩ በፊት በስጋችን የቀን ውሎ ውስጥ ከመግባታችን በፊት ለሰው ልጅ እግዚአብሔር ያደረገው አንድ ነገር አለ። ከፀሐይ በፊት ነው እግዚአብሔር ብርሃን ይሁን ያለው። እቺ ብርሃን ተፈጥራ ብርሃን ከመስጠቷ በፊት እግዚአብሔር በዛ ቀን ላይ ብርሃን ይሁን አለ። ብርሃኑ መልካም እንደሆነ አየ ይልና እዛው ቦታ ላይ ብርሃንና ሌሊት ሆነ ይላል። ጨለማው የተገፈፈው ተገፏል። ያኛው ደግሞ ሌሊት ሆኖ የተቀመጠው ወይም ጨለማ ሆኖ የተቀመጠው አለ። መንግስቱ አለ። እዛ የሰይጣን መንግስት አለ፣ የእግዚአብሔር መንግስት አለ። ይሄ ብርሃን የበራው ብሎ ሐዋርያው ጳውሎስ እና ዮሐንስ አዲስ መገለጥ አድርገው ያመጡት ለካ ሰው ዝም ብሎ ፀሐይ ስለወጣች ብርሃን በራልኝ ብሎ አይደለም የሚወጣው። ቀንም እያለ ሊጨልም ይችላል። ፀሐይ ወጥቶ ጨለማው ሊገዛ ይችላል። ሰው ስለመሸ ስለነጋ አይደለም እያወራ ያለው። ኤቭሪ ዴይ በዚህ ዓለም ጨለማው ባለስልጣኑ ገዢው ዲያብሎስ ስልጣኑ የተገፈፈበት ለሚድኑ በክርስቶስ ኢየሱስ ላሉ ሰዎች እንዳይነካቸው የቀን ውሏቸው እንዲበራ ነው። ይሄ ስንኖር እንዲበራልን፣ ስንተኛም ስንነቃ፣ ስንገባም ስንወጣም፣ የትም ሀገር ስንሄድ፣ መስሪያ ቤት ስንሄድ በዚህ ብርሃን አውቶሪቲ
በዚህ ህልውና ውስጥ ነው የምንኖረው። ይህንን ደግሞ የዳኑ ሰዎች በየቀኑ ያውቁታል። ስለዚህ ይሄ ምስጢር አለ በክርስቶስ ኢየሱስ እግዚአብሔር ብርሃን ይሁን ያለው በክርስቶስ ያለውን ነው ብርሃን የሆነው ብሎ ለቆሮንቶስ ክርስቲያኖች ያ ብርሃን ክርስቶስ እንደበራላቸው። ይህን ካየም በኋላ ነው እንግዲህ ቅድም ያነበብኩት የሐዋርያት ሥራ ምዕራፍ 26 ከጨለማው ስልጣን የሚለው ወደ ብርሃን ዘወር እንዲሉ ዓይናቸውን ትከፍት ዘንድ የኃጢአት ስርየታቸውን በእኔ በማመን የቅዱሳንም ብርሃን ለበራላቸው እግዚአብሔር ብርሃናቸው ለሆነ በእግዚአብሔር መንግሥት ጥላ ውስጥ ላሉ ወራሾች ለሆኑ ያ ጨለማ ገና እኛ ሳንፈጠር በምድር ላይ የነበረው የሰይጣን አውቶሪቲ እሱ ሲወድቅ ነው የጨለመው። እኛ ከመፈጠራችን በፊት ነው የወደቀው እሱ። ያ ጨለማ በዳኑት ሰዎች ላይ ሰይጣን፣ አጋንንት፣ እርኩስ መንፈስ፣ የሌሊት የቀን ጎስት በለው፣ የሰይጣን ድግምት በለው፣ አስማት በለው፣ ሟርት በለው፣ ጎረንትቻ በለው፣ ቡትቻ በለው፣ ዋቴቨር በለው ብቻ it doesn't work። It is not 90.90 ምናምን 100% it doesn't work። እኛ ፍጥረታዊው ሰው ይሄን ሳያቅ በምድር ላይ ይኖራል። ገንዘብ ይዞ የበራለት ይመስለዋል። ግን ገንዘብ ይዞ በስቃይ ውስጥ የሚኖር ማለት ሰው ገንዘብ ይዞ ሀብት ኖሮት በስቃይ ውስጥ፣ በዲፕሬሽን ውስጥ፣ በሐዘን ውስጥ፣ በነፍስ ጭንቀት ውስጥ ዕውቀት ይዞ ነፍሱ ገና ፍሪደም የላት፣ ኃይል የላት፣ ስልጣን የላት። ይህን ሶሉሽን ይህን ኃይል ስለሚያጡ ራሳቸውን ወደ ማጥፋት የሚሄዱ ብዙ ሚሊዮነሮች፣ ብዙ ቢሊዮነሮች፣ ብዙ አዋቂዎች፣ ብዙ ሳይንቲስት እንደዛ ናቸው። ይሄ ጨለማ ስለሚያሸንፋቸው፣ ነፍሳቸውን ስለሚያስጨንቀው፣ ስለሚጨልምባቸው ሪሊ ጨለማ ውስጥ ነው የሚሆነው። የተፈጠሩበት ዓላማ አይገባቸው። የነፍስ ሰላም የላቸው። አሁን ስሙ፣ በዚህ ብርሃን ውስጥ ስንኖር ከዚህ ምድር ያልሆነ ከዛ ብርሃን የሚመነጭ ሰላም ነው የምሰጣችሁ ነው ያለው። it is not ስብከት፣ መንፈሳዊውን ዓለም ነው እየነገረን። እኔ የምሰጣችሁ ሰላም ዓለም የምትሰጠውን አይደለም። ሰላሜን ተውላችሁ። ምንም ሳይሆኑ ሰዎች ይረበሻል። ኤግዛይቲ ነው ምናምን፣ ነርቨስ ብሬክዳውን የሚሊዮነሮች ነው ማወራቸው። አሁን እንኳን በቅርብ ያነበብኩት ከዚህም በፊት ደግሞታል፣ ደጋግሞ ነው የተናገረው። አሁን ደግሞ በቅርብ እንግዲህ ኤላን ሞስክ ኦልሞስት the first person ትሪሊየን ውስጥ ሊገባ ያለ ሰው ነው አይደል? ከቢሊየን አልፎ ትሪሊየን። ግን ምን አለ? አይ ዊሽ እንደው የሰላም አእምሮ ቢኖረኝ ያለውን የነፍሴን ጭንቀት፣ ፍርሃት፣ የቀኑ ውሎዬ ውስጥ ማልፍበትን ፍርሃት አታውቁትም። እና ነፍስ አእምሮዬ ነፃ አይደለም፣ ሳምቲንግ ኮንትሮል እንዳደረገው አውቀው። ኃይል በዛ አይመጣም። ስለዚህ ነው በመጀመሪያ ዘፍጥረት ምዕራፍ 1 ለቀን ውሏችን፣ ለእድሜያችን፣ ለመግባታችን፣ ለመውጣታችን፣ ለስብዕናችን፣ ለተፈጠርንበት ዓላማ ስብዕና አለን፣ ስጋ አለኝ፣ ነፍስ አለኝ፣ መንፈስ አለኝ፣ ዓይን አለኝ፣ ተነፍሳለሁ፣ እገባለሁ፣ እወጣለሁ።
ግን መጀመሪያ ብርሃኑን ማወቅ አለብን። ፀሐይዋ ማታመጣ ምን እንደሆነ ሚስጥሩ አይገባቸውም። ብዙ what is the cause? the cause is ሰይጣን የዚህ ዓለም ገዢ ነው፣ የጨለማው ገዢ ባለስልጣን ነው ይላል። ለዚህ ነው እንግዲህ የተገለጥኩልህ የታየውህ ሰዎችን ወደዚህ ብርሃን በስሜ በማመን የኃጢአት ስርየት ኃጢአት ለማስተስረይ እግዚአብሔር ሌላ መንገድ የለም። ባይዘወይ ሰይጣን ሰዎችን መግዛት የቻለው አዳምና ሔዋንን ከጣለ በኋላ ነው። ከሰው ልጅ ላይ ቁልፉን ወስዶ በሱ ስልጣን ስር ነው ማንኛውም ሰው ሲወለድ ሕፃን ልጅ። ለዛ ነው ለሕፃን ወደ እግዚአብሔር አምጥተን ምንጸልይለት። ውጊያ ሕፃናት ነው፣ ትልልቅ ነው፣ ሽማግሌ ነው፣ ወጣት ነው፣ ጎልማሳ ነው አይልም። ምሁር ነው፣ ያልተማረ ነው፣ ሀብታም ነው፣ ድሃ ነው አይልም። ነጋዴ ነው ወይ ደግሞ ምንድነው ገበሬ ነው ምናምን አይልም። ሰይጣን ማንንም ሰው አታከለ። ነገር ግን በዚህ በመለኮታዊ ትምህርትና መገለጥ ውስጣቸው እንዲበራ ከሰይጣን ስልጣን ወደ እግዚአብሔር ዘወር እንዲሉ ይልና ከጨለማ ወደ ብርሃን ያ ዘፍጥረት ምዕራፍ 1 ቁጥር 2 ላይ በጨለማው ላይ ብርሃን ይሁን ያለ እሱ እግዚአብሔር ነው ይልና ያችን ነው አንድ ቀን ይላል። መንፈሳዊ ዓለም ነው የሚቀበለው። እሁድ የምንለው ከመፈጠሩ እሁድ ነው አንደኛ ቀን አይደል? ያው በአማርኛ ብዙ ጊዜ ሰኞ ነው የሚመስለናል፣ ግን እሁድ ነው የመጀመሪያ ቀን፣ ሰኞ ሁለተኛ ቀን። ግን እኛ በተፈጥሮ ስራ የምንገባበት ትምህርት የምንሄድበት ሰኞ ስለሆነ ሰኞ 1 2 ብለን እሁድ ነው። ግን እሁድን አይደለም እየነገረን ያለው። በእሁድ ላይ ለሚፈጠረው ሰው፣ እሁድ ላይ ለሚኖረው ሰው፣ እሁድ ላይ አይደለም ሰው የተፈጠረው፣ እሁድ ላይ ለሚኖረው፣ ሰኞ ላይ ለሚኖረው፣ ማክሰኞ ላይ ለሚኖረው፣ ሮብ ላይ ለሚኖረው፣ ሐሙስ ላይ ለሚኖረው፣ ቅዳሜ ላይ ለሚኖረው ሰው ብርሃን መብራት አለ። ነፃ መውጣት አለበት። ነፍስህ መፈታት አለበት። ስለዚህ ነው ጳውሎስ እግዚአብሔርን ልጅ ኢየሱስ ክርስቶስን በደማስቆ በረሃ ተገለጠለት፣ ድምፅ ሰማ፣ ወደቀ። ያንን ድምፅ መቋቋም ያንን ብርሃን መቋቋም ስለማይችል ከፈረሱ ላይ ወደቀ። በዚህ ድምፅ ነው፣ በዚህ ብርሃን ውስጥ ነው እየተናገረው ያለው። ድምፁን ይሰማል፣ ብርሃኑን ያያል። አሁን ከወደክበት በእግርህ ቁም አለው። ወድቋል፣ ከፈረስ ላይ ቁም አለው። አሁን የተገለጥኩልህ የታየውህ መጀመሪያ የኃጢአት ስርየት በስሜ እንዳለ ለሰዎች መንገር ነው። the very important thing። ብዙ ያደረጉልን ሰዎች ብዙ ቸርነት የሚያደርጉላችሁ ሰዎች፣ ግን ትልቁ ሰው ከእናቱ ማህፀን ገና ሲወጣ የሚያስፈልገው የኃጢአት ስርየት። የኃጢአት ስርየት ለማግኘት ሰው የተለያየ መንገድ ሰይጣን መርቶ ሃይማኖቶች አቋቁሟል፣ ሪቹዋልስ አቋቁሟል፣ ብዙ መንገዶች። የኃጢአት ስርየት በመገለጥ የሚመጣ ዝም ብለን ንስሐ ግባ ብትለው ተመልሶ ያው ነው። ያ ብርሃን ሲነካው ግን በነፍስ ውስጥ የኃጢአትን በሙሉ ጨምቆ ይጠላል። በአንድ ጊዜ ጸሎት ሰዎች ከብዙ ሱስ ከብዙ ስራት በአንድ ጊዜ ደሊበራንስ ሁሉ ነገር ለቋቸው ሲሄድ በአይኔ አይቻል ምስን ጀስት ቅስም ያ ሲበራላቸው
ሲገለጥ እንጂ አሁን ንስሐ ግባ ስትለው በአእምሮ ነው የሚሰማው፣ በመገለጥ አይደለም። ይሄ እንዲገባው ነው የዓይነ ልቦናቸው እንዲበራ በውስጥ የተነካችሁበት ቀን የእግዚአብሔርን ልጅ ኢየሱስ ክርስቶስን የኃጢአት ስርየትን በደላችሁ ይቅር የተባለበት በደሙ የታጠባችሁበት ከእግዚአብሔር ጋር የታረቃችሁበት የእግዚአብሔር ልጅ የሆናችሁበት ያቺ ቀን የበራላችሁ ቀን ነች። ያቺ ነች ዳግም ልደት የሚላል። ዳግም ልደት ከሌለ ደግሞ የእግዚአብሔር መንግስት አናየውም፣ አንገባበትም። ሁለት ነገር ነው። አታየውም፣ አትገባበትም። አታየውም አትረዳውም ማለቱ ነው በአንድ መልኩ። you don't understand it, you don't experience it, you hear it። የእግዚአብሔር መንግስት በዚህ ነች በዛ ነች ትላላችሁ። ኖ የሚቀበለው የምትነካው ነው፣ የሚመጣልህ ነው፣ የምትቀበለው ነው፣ የሚበራልህ። አሁን በደንብ እንስማ ቅዱስ በዛው የበራለት ሰው ሰይጣን ስልጣን ያገኘ መንግስቱን ያገኘበት ቦታ በፍላጎት አይሄድም። በጣም ያስደነገጣችሁ ያስፈራችሁ ደግሞ ማየት የማትፈልጉት በህይወታችሁ ምንድነው? ኤክስፒሪየንስ እንደው ይሄ ነገር ደግሞ ማየት ወይም መስማት አልፈልግም፣ ትራማ ያመጣል የምትሉት ነገር ወይም ደስ ማይላችሁ I don't want to hear about it, I don't want to see again የምትሉት ነገር አምጡ። ልክ እንደዛ ኃጢአት የዲያብሎስ መንግስት ስልጣን ኃይል ጉልበት ማመንጫ የገሃነም ደጆች መከፈቻ የውድቀት መነሻ መሆኑን ሰው በደንብ ካላወቀ ስጋው ደክሞ ሊወድቅ ይችላል እንጂ ነፍሱ መንፈሱ ፈልገው አይሄድም። አሁን ያላኑ ሰዎች ራሳቸው ፈልገው ይሄዱ ጥቅስ እየጠቀሱ ለኃጢአት ምክንያት ይፈጥሩ። ሰው አይደክምም አላልኩም። ገና የትንሣኤውን አካል አለበስ። የትንሣኤው አካል ስንለብስ ነው ሙሉ ለሙሉ ኃጢአት ነው። ግን ጀስት በድፍረት ዝም ብለህ በፍላጎት እየተጠማ አዌርነሱ ሳይኖር መረዳቱ ሳይኖር ዘው ብለህ ሰይጣን ጋር ያ የሰይጣን መንግስት ይሄ ሳይገባው ብዙ ሰው ጥቅስ ይሰብካል። የመጀመሪያው የእግዚአብሔር ስራ የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ተገለጠ ይላል። በጽድቁ ነው ያፈረሰው። እዛ ቦታ ላይ በጽድቅ ነው፣ በቅድስናው ነው። መንግስቱን ያፈረሰበት በቅድስናው ነው። ለአብ ፈቃድ በመኖሩ ነው፣ በስራው ነው ያፈረሰው። በእኔ ላይ አንዳች ነገር የለም፣ በኃጢአት የሚከሰኛል አላቸው። የለም፣ የጨለማው ስልጣንም በእኔ ላይ አንዳች የለውም። ወደ መስቀሉ ሲሄድ የጨለማው ስልጣን አንዳች የለም። ስለዚህ ክርስቶስ ሰው በስጋ ሲገለጥ ከኃጢአት በቀር ነው። ስለዚህ መስዋዕቱ ንጹህ ነው፣ እኛን ለማዳን ይችላል። የሰይጣን ስራ ፈርሷል። እኛ ግን በዚህ ስጋ ውስጥ ያለን ቅዱሳን ወንድሞችና እህቶች አንድ ነገር ላይ አተኩሩ። ኢትስ ጉድ ወደ እግዚአብሔር ቤት መምጣት፣ ኢትስ ጉድ ተንበርክኮ መጸለይ፣ ኢትስ ጉድ ቱ ማገልገል፣ ኢትስ ጉድ ቱ ኤቭሪቲንግ። the most important thing አይኔን ክፈትልኝና የኃጢአትን ምንጭ ውስጥ ይወስድ። አሜን። ከዛ በኋላ ነው ያ ምንጩ ከተመታ በኋላ ሰው አዌር ነው፣ ስትነግረው ይሰማል። አሁን በደንብ ልንገራችሁ ቅዱሳን ወንድሞችና እህቶች፣ ጌታ ኢየሱስ ክርስቶስ ያስተምርና አንዳንዶቹ እንደማይሰሙት ያውቃል፣ እንደማይገባቸው ያውቃል። ምን ይላቸዋል? እናንተ ከእግዚአብሔር ስላልሆናችሁ ነው የምናገረው ባይገባችሁ። ይሲ ኢትስ አ ሬቨሌሽን። ከእግዚአብሔር የሆነ ድምፄን ይሰማል አላቸው። ኮኔክትድ ነው። የብርሃን ልጆች የብርሃንን ነገር ያውቁታል፣ ሴንስ እናደርጋለን። የሰይጣንን ደግሞ
ለማሳየት የሰዎችን አይን ለመክፈት ይሄ ሰይጣን ነው ብለህ በቃላት ብትነግረው አይገባም። በፍጹም ሊገባቸው ከውስጤ ነው የምላቸው። እግዚአብሔር አይን ሲከፍት ነው የሚያዩት። ይሄ ነገር ለካ ያጋንንት ነው። የሰይጣን ስልጣን፣ የጨለማ ስልጣን እዚህ ቦታ ላይ ሐዋርያት ሥራ ምዕራፍ 26 ቁጥር 16 ላይ ምን አለ? ከጨለማው ስልጣን አውቶሪቲ ወደ ብርሃን እንዲመጡ አይናቸው ትከፍት ዘንድ ለዚህ ታይቻለሁ፣ ለዚህም ሾሜሃለሁ። መገለጥ ነው መታየቱ። ለዛ ሰው ተፈቅዶ ለሁላችን ይህ እኩል መገለጥ የለም። የእግዚአብሔር ልጅን ለማወቅ መንፈሱ ተሰጥቶናል። ግን ለእኔ የሚገለጥልኝና ለእናንተ የሚገለጥላችሁ ይለያያል። ለሙሴ የሚገለጥለትና ለኢያሱ የሚገለጥለት፣ ለእህቱ ማርያም የሚገለጥለት፣ ለአሮን የሚገለጥለት ነገር ይለያያል። ግን እግዚአብሔርነቱን ያውቃል። አሜን። ሁለተኛው ሾምኩህ ይላል። ኢት ኢዝ አውቶሪቲ ነው፣ ሹመት ነው። ከስጋና ከደም አይመጣም፣ ከመሬት አይመጣም፣ በራስ ፈቃድ አይመጣም፣ በልምምድ አይመጣም፣ በምኞት አይመጣም፣ በጉልበትም አይመጣም፣ ብዙ በማጥናትም አይመጣም። ይሄ እግዚአብሔር ራሱ የሚሾመው ስፒሪቹዋል አውቶሪቲ ነው። ከመሬት አይሰጥ። ለአንተ ነው ያለው ጳውሎስ። ጴጥሮስንም ቁልፉን ዮሐንስንም ቁልፉን ሲሰጥ በደንብ ለዚህ ነገር በደንብ ታይቶላቸው እግዚአብሔር ነገሩ መንፈሱ ኃይሉ ገብቷቸው መግለጥ ይችላሉ። ከዛ በኋላ ክርስቶስን ፍንትው አድርጎ ያሳያል። ሌላ ሰው ቀኑን ሙሉ ሲያወራ ብሎ ስለ ክርስቶስ በ5 ደቂቃ በ10 ደቂቃ ይሄ ነገር አልደረስኩም፣ ለካ ክርስቶስ ይሄ ነው ብለህ እንድታቀው ያደርጋል። ያ መገለጥ እስከ ዛሬ ክርስቲያን ነበርኩ ወይም የሚሉ ሰዎች አጋጥሟቸው ያሉ በአንድ ቀን ስብከት በአንድ ቀን መተህ ግልጥልጥልጥ ስታረግ there is something እኔ ገና ይሄ ብርሃን አልበራልኝ መረዳት ነው። ልክ ለዛች ለሐር ሻጯ ሴት ባለጸጋ ሴት ነች። ምን አላት? የእግዚአብሔር ቃል ልቧን እግዚአብሔር ምን አደረገላት? ከፈተላት። በአእምሯ የምትሰማው ነበራት አይደል? የእግዚአብሔር ቃል እነሱ ሲያስተምሩ ሐዋርያት ጳውሎስ ሲያስተምር ትሰማለች እኮ እየሰማች ነው። ግን ይሄ ልብ ክፍት እንዲያደርግ የእግዚአብሔር ስራ ነው። ባለፈው ከባለቤቴ ጋር ይሄን ዲስከስ እያደረገ ይሄ ሲገባት ኑና ቤቴ ጨምራችሁ ንገሩኝ። ሰው የእግዚአብሔር ምስጢር ካልገባው ወደ ክርስቶስ ኢየሱስ ልትነግረው ስትል የሰይጣን ስልጣን ካለ ይሮጣል። ሩጥ ነው የሚለው፣ ከአንተ ይሸሻል። ታውቃላችሁ፣ አጋንንት ያለባቸው ሰዎች በሙላት የእግዚአብሔርን ቃል ልትናገሩ ሲሉ ይጨንቃቸዋል። ውጣ ነው የሚላቸው፣ ይረበሻሉ፣ ይታወቃል። ሪዝን ይሄኛው ብርሃን ነው፣ ያኛው ጨለማ። ሁለቱ አንድ ላይ ዛሬ ላሳጥረውና አይ ቲንክ ይሄ ወደ ፓርት 5 ሊሄድ ነው። ኔክስት ዊክ እንጨርሰዋለን። ዛሬ ጨርሰዋለሁ ብዬ ነበር፣ ግን ሁሉን ነገር ብንነጋገረው ጊዜው እንትን አይልም። የሰው ልጅ ደግሞ አእምሮ ውስን ነች አይደል? የመስማት አቅማችን እንደውም 20 ደቂቃ እኮ ነው ጥሩ ስብከት ከተባለ ሚሉን 20 ደቂቃ፣ ከዛ በላይ ሰው መስማት አይችልም። አሜሪካኖች እኛ ሀገር ገጠሩ አንተ እስከተናገርከው ልባቸው ክፍት ቀን ናቸው። እህቶቼ፣ የእግዚአብሔር ልጆች፣ ይሄ መጽሐፍ ቅዱስ ነው። እኔ ስለ እግዚአብሔር መንግስት አሰራር ነው ያወራሁት፣ ስለ መንፈሳዊ ዓለም ነው ያለው። So just don't live without the awareness of the dark forces and the light forces. የእግዚአብሔር ብርሃንና የእግዚአብሔር ስልጣንና የሰይጣን ስልጣን
ከሰይጣን ስልጣን መውጣት አለበት ህዝቡ በሙሉ። ልክ የማትፈልጉትን ነገር I don't want it ከዚህ በኋላ እንደምትሉት with that ልክ በዛ አይነት መንገድ I don't want it እንደዛ አይነት ሰዎች ሲደክሙ በደል ሲበድሉ መንፈስ ቅዱስ ስላላቸው ምን ያደርጋል? ጌታ ሆይ አንተ በድዬ ነው ልጅ ናቸው አላህ መንፈስ ቅዱስ ምህረቱን ያውቁታል፣ አባትነቱን ይፈልጉታል። ያን ነው እኮ እነ ዳዊትን በቤቱ ስቦ ያስቀራቸው። እባክህ በአንተ ቤት ደጅ ላይ ተጥዬ ብኖር ይሻላል እባክህ። ምክንያቱም ይነክቶታል፣ ያውቀዋል። ያልተነካስ የፈለክ አስተምረው አንድ ቦታ ላይ ጥሎ ነበር። ወደ ቆላስይስ ምዕራፍ 1 ቁጥር 7 ላይ ነው። ቆላስይስ ምዕራፍ 1 ቁጥር 7 ላይ የቆላስይስ መልእክት ላይ ምዕራፍ 1 ቁጥር 7 ላይ ከጨለማው ስልጣን ምን አደረገን? አዳነን የሚል ቃል ታያላችሁ። ቅድም ልክ ሐዋርያት ሥራ ምዕራፍ 26 ቁጥር 16 እስከ 18 ላይ the authority of darkness and the authority of God darkness and ብርሃን light የሚለው መንፈሳዊ ዓለም መንፈሳዊ ኃይል መንፈሳዊ አውቶሪቲ አለ። አሁን ዛሬ የምንማረው ይሄ ነው። ከጨለማው ስልጣን ነው የሚለው አውቶሪቲ ነው። ባይ ዘ ወይ ሰይጣን ስለሆነ አይደለም የሚገዛው። የጨለማው ምን አለው? አውቶሪቲ አለው፣ ኃይል አለው። በእኛ ላይ ነው እንጂ አውቶሪቲ የሌለው የፈለገውን ሰው ሊገለው ይችላል፣ ሊያሳምመው ይችላል፣ ሊያሳብደው ይችላል፣ ንብረቱነቱን ሊወስድበት ይችላል፣ ሊያጨልምበት ይችላል፣ ወደ ተሳሳተ መንገድ ወስዶ ራስህንም አጥፋ ሊለው ይችላል። አንተ ላይ ነው የማይሰራው። በፍጹም አንቺ ላይ በፍጹም አንተ ላይ ግን ተከልክሏል። የተከለከለው ለምንድን ነው? ከእንግዲህ ሰይጣን እንደ መብረቅ ከሰማይ ሲወድቅ አየሁት። በመናፍስት ላይ ሁሉ፣ በአጋንንት ላይ ሁሉ፣ በአለቆቹ ላይ ሁሉ፣ በጨለማ ሰራዊት ላይ ሁሉ ስልጣን ሰጠዋቸው። ያ ስልጣን ብቻ ነው ያኛውን ስልጣን የሚያሸንፍ። በትግል አታሸንፍ። ስልጣን ትግል አይደለም። ስልጣን ትግል አይደለም። እውቀትን ትግል አይደለም። ስታውቅ መረዳት እንጂ ደብተሩን በቦክስ ምናምን እየመታ ነው እንዴ? አንዳንድ ልጆች በቃ አልገባቸው ሲል ደብተራቸውን አድርገው እንዲገባኝ ምናምን የልጅነት እንደሱ የሚያደርጉ። አንዳንድ ሰው ደግሞ መጽሐፍ ቅዱስን ትራስ ውስጥ አድርጎት ይተኛል፣ ቅዠት እንዲያባር። አትሊስት የእግዚአብሔር ቃል መንፈስ ስላለው ኃይል ስላለው ሜቢ ሊሰራ ይችላል። ግን ቃሉ በምን ውስጥ ነው መኖር ያለበት? በእኛ ውስጥ ነው። ይሄን ቃል ብላው እኔም በላሁት። አሁን በደንብ እንምጣ። እንግዲህ ባለፈው ስለ ባህሪያተ ስለ አትሪቢዩትስ ኦፍ ጋድ ነው። የእግዚአብሔር ባህሪ ነው ብርሃን የሆነው። የእሱ ባህሪ ተካፋዮች ነን ብዬ ነው ያስተማሩ። ዛሬ ደግሞ የእግዚአብሔር ባህሪው ብቻ ሳይሆን የእግዚአብሔር ስልጣን ይባላል። አንዱ የሚያበራልን፣ የምናዝበት፣ የምንነቅልበት፣ የምንተክልበት፣ የምንገባበት፣ የቀን ውሏችንን የምንዋጅበት፣ ዘመኑን ሁሉ የምንዋጅበት። ዝቅ ብላችሁ ይሄን ካለ በኋላ ስለ ዘመን መዋጀት የሚናገረውን ደግሞ በኋላ ሄደን ኤፌሶ ምዕራፍ 5 ላይ ከዚህ ጋር ተመሳሳይ ነገር እናያለን። አሁን ቆላስይስ ላይ ነው።
ዘፍጥረት ምዕራፍ 1 ቁጥር 2 ላይ አንዱ ብርሃን የእግዚአብሔር ስልጣን ነው። ኢየሱስ ክርስቶስ ምን ይዞ ነው የመጣው? መንፈሳዊ መለኮታዊ አምላካዊ ስልጣን። አንተን አውቀንሃል፣ የእግዚአብሔር ልጅ ነህ፣ ያለ ጊዜያችን ልታጠፋን መጣ ያሉት ለኢየሱስ ክርስቶስ ብቻ ነው። መናፍስት ያውቁት እና እነሱ ደግሞ እንዲመሰክሩለት ፍጹም ፍላጎት ዝም በሉ ከለከላቸው፣ እንዳይገልጡት ከለከላቸው። ምክንያቱም አጋንንት መገለጥ ምን ያደርጋል? አሁን ብዙ ቤተክርስቲያን እየተሳሳተ ምን አልከኝ ሰይጣን እስቲ ንገራቸው፣ አቁሞ ይጫወትልሃል፣ በነፍስ ያጃጅልሃል። ኢየሱስ ክርስቶስ ግን ጳውሎስም እንኳን ከክርስቶስ ተምሮ ያ ሟርተኛው መንፈስ የእግዚአብሔር ምስክሮች እነዚህ ሁላችሁ የእውነት መንገድ ዝም በል ካንተ ምን ምስክርነት አለ? በፍጹም ሰይጣን እንዲመሰክርላችሁ ኔቨር ዶንት ኢቭን ትራይ። ምስክርነት ከአብ ነው ከመንፈስ ቅዱስ ነው። ለእኔ የሚመሰክረው አባቴ ነው። የአባቴ ምስክር እውነት ነው። ኢትስ ኢናፍ። አሜን። ስለዚህ ብርሃን የምናበራው የጨለማውን ስልጣን ምን ማድረግ አለባችሁ? እንድታሸንፊው ስልጣን ተሰጥቶሻል። ቁመትሽ አይደለም፣ ክብደታችን አይደለም፣ ቀለማችን አይደለም፣ ቋንቋችን አይደለም፣ ትምህርታችን አይደለም። በክርስቶስ ኢየሱስ እንዲያው በጸጋው የኃጢአት ስርየት ከተቀበልን በኋላ የልጅነት መንፈስ ከተቀበልን በኋላ በክርስቶስ ኢየሱስ ላሉ ሰይጣን እንዳይነካቸው የልጅነት ስልጣን አላቸው። በመንግስት ውስጥ ናቸው። ሰይጣን ያውቃቸዋል። የአስቄዋ ልጆች ያውቃል። እነ ጳውሎስን ያውቃቸዋል። እነ ጴጥሮስን ያውቃል። እነ ጴጥሮስ አሁን አልፈዋል። ራሳችሁን ጠርታችሁ እነ ዳንኤልን ያውቃል። ስማችሁን ጥሩና ቤታችሁን ያውቃል። መንፈሳዊ ዓለም ያውቀናል። በደንብ ነው የሚያውቀን። እየፈራ ነው አይደለም፣ ፊት ለፊት ነው ያየነው። በደንብ በቃ እየረገፈ እየተመታ እየለቀቀ ለዘመናት ብዙ ቋጥሮ አስሮ ህዝብን ገዝቶ ጭዳ እያደረገ የነበረውን ልቀቅ እየተባለ እየጮኸ ስራው እየፈረሰ ስልጣኑ እየተገፈ ወዶ አይደለም፣ ክርስቶስ ኢየሱስ ደሙን ስለፈሰሰ በደሙ ስለተዋጀ። ስለዚህ ስልጣን በደንብ መለማመድ መለኮታዊውን መንፈሳዊውን በክርስቶስ በኩል ያለውን ስልጣን ዩኒቱ አፕላይ። አንድ ወታደር ወይም ባለስልጣን ዋንስ ሂዝ ዴሊጌትድ ቁመቱን እያየ እኔ ባለስልጣን ነኝ ወይስ አይደለም ቢል የሰውዬ ስልጣን አልገባውም። ስልጣን ደግሞ ኃላፊነት ነው። አሁን እኔ ፓስተር ነኝ ምናምን ብዬ አልጠራጠርም። ፕሮፌሽናችሁን ይዛችሁ ወይም ጥሪያችሁን ተጠራጥራችሁ ታውቃላችሁ? ስማችሁን የምታውቁትን ያህል በክርስቶስ ኢየሱስ ላሉ ኩነኔ የለባቸውም፣ የኃጢአት ስርየት